አስገራሚ የህግ ድንጋጌዎች፣ ወቅታዊ በሆኑ የህግ ጉዳዮች ዙሪያ የሚደረግ ዳሰሳ፣ የሀገራችን ልዩ ልዩ ህጎች ላይ በበሳል ባለሙያዎች የሚሰጥ ትንተና፣ የተመረጡ የሰበር ሰሚ ውሳኔዎችና ሌሎች ተያያዥ ህግ ነክ ጉዳዮች ይዳሰሱበታል። ምክረ ህግ። ሰላም እንደምናላችሁ። ይህ ምክረ ህግ ነው። በእንዚራ ሚዲያና ኮሙኒኬሽን እየተዘጋጀ የሚቀርብላችሁ ምክረ ህግ ከዚህ ሰዓት ጀምሯል። አብራችሁን ስለቆያችሁ ሳምንቱን ሙሉ እንዴት ሰነበታችሁ፣ እንዴትስ ቆያችሁ የሚለውን ሰላምታችንን ከወዲሁ እናደርሳለን። እንግዲህ ፕሮግራሙን እያቀረበላችሁ የሚገኘው እንዚራ ሚዲያና ኮሙኒኬሽን ነው፣ ከመናሪያ ኤፍኤም 99.1 ጋራ በመተባበር ማለት ነው። እንግዲህ 7 ሰዓት ሆኖ እዚህ ስቱዲዮ ተገኝተናል። እንደተለመደው ፕሮግራሞቻችንን አሰናድተን ነው እዚህ የተገኘ ነው። ልታደምጡን ስለሆነ በጣም እናመሰግናለን። ምናልባት ሀሳብና አስተያየቶች ካሏችሁ ግን 011-639-2852 011-639-3763 የእናንተን ሀሳብና አስተያየት ይጠብቃል። ከስቱዲዮ ስንወጣ ደግሞ በ0930-63 1414 በ0930-63 ላይ ልትደውሉ ወይም እዚህ ስቱዲዮ ውስጥ ሆነን ደግሞ ቴክስት ልትልኩልን ትችላላችሁ። ወይም 0913-77-1324 እንደዚሁ ዝግጁ ነው የእናንተን ሀሳብና አስተያየት ለመቀበል ማለት ነው። ዛሬ የምንነጋገረው ሳምንት ሐሙስ የላባደሮች ቀንን መነሻ ወይም የወዛደሮች ቀንን ልንለው እንችላለን። በተለምዷዊ ያነጋገሩ ሜይዴይ ተከብሯል። ስለዚህ ከዚህ አኳያ የኢትዮጵያ ሰራተኞች በተለይ በአሰሪና ሰራተኛ ህጋችን በኩል በአዋጅ ቁጥር 1156/2011 እንዴት ይታያል? እንዴት በምንስ ነው የሰራተኞች መብት እንዴት እየተገዛ ነው? መብቶቻቸው እስከምን ድረስ ይሄዳሉ የሚለውን የምንነጋገር ይሆናል ማለት ነው። ስለዚህ እናንተ በጠቀስናቸውን ስልኮች ተጠቅማችሁ ሀሳብና አስተያየቶቻችሁን ልታደርሱን ትችላላችሁ። የሚሰማችሁንም ነገር ልትነግሩን ትችላላችሁ። በጣም የተለያየ ሀሳቦች ይነሳሉ። በተለይ ከሰራተኞች መብት አለመከበር ጋር ተያይዞ ብዙ ሀሳቦች ይነሳሉ። በተለይ በፋብሪካ ውስጥ የሚሰሩ ሰራተኞቻችንን በሚመለከት በጣም ብዙ የመብት ጥሰቶች ይስተዋላሉ። ከደሞዝ ማነስ፣ ከዛም ማለፍ ብሎ ከመብት ጥሰት፣ ከወሲባዊ ብዝበዛ እና በጣም በርካቶች ብዙ ሀሳቦችን ያነሳሉ ማለት ነው። ያው እንደ ፕሮግራሞቻችን ቅደም ተከተል የመጀመሪያው መረጃዎቻችንን የሚመለከት ነው። በዚህ ሳምንት ከተሰሙ ጉዳዮች መካከል ያው በእርግጥ በአዋጁ ላይ በግልጽ የተቀመጠ ቢሆንም ዜጎች ወይም ነጋዴዎች በዚህ ጉዳይ ላይ እንዲዘጋጁበት ማስጠንቀቂያ ወጥቷል። የደረጃ ሀሌታ ውሃና ለግብር ከፋዮች በምንም አይነት ሁኔታ የሂሳብ መዝገብ ካላቀረቡ እንዳይስተናገዱ የሚል ማሳሰቢያ ወጥቷል። የአዲስ አበባ ገቢዎች ቢሮ ባለፈው 9 ወራቶችም ከ60 ቢሊዮን ብር በላይ ገቢ ሰብስብ ያለው ነው ያለው። እንግዲህ ከመጪው በጀት ዓመት ጀምሮ ሁሉም ነጋዴዎች በተለይ የደረጃ ሀና ለግብር ከፋዮች የሂሳብ መዝገብ ማቅረብ መቻል አለባቸው። በእርግጥ ከዚህ በፊት አንዳንዶች የደረጃና ሀና ለግብር ከፋዮች ያቀርባሉ በአብዛኛው። ይሁን እንጂ አንዳንድ የንግድ ዘርፎች በተለይ ከደረጃ ለጋ ተያይዞ የሂሳብ መዝገብ በተለይ ከቤት ኪራይ ጋርም ተያይዞ ልንለው እንችላለን የሂሳብ መዝገብ ያለማቅረብ
ሁኔታዎች ይስተዋሉ ነበር ማለት ነው። ስለዚህ ከቀጣይ ዓመት ጀምሮ ግን በአዋጅ ቁጥር 983 በታክስ አስተዳደር አዋጅ ማለት ነው በግልጽ የተቀመጠ ጉዳይም ስለሆነ ማቅረብ መቻል አለባቸው። አንዳንድ ነጋዴዎች በደረሰኝ ግብይት ካለማድረግ ጋር ተያይዞ እንደዚሁም ሌሎች ከታክስ ማጭበርበር ጋር በተያያዘ የሂሳብ መዝገብ ያለ ማቅረብ ዝንባሌዎች ነበሩ። ግን ይሄ ጉዳይ በጣም በጣም ሲሪየስ ሆኖ ቀጣይ ዓመት ይሰራበታል የተባለው በእርግጥ የቀረበውንም የሂሳብ መዝገቦች በግብር አስከፋዩ መስሪያ ቤት በኩል እምነት ባለመጣል ውድቅ የማድረግ ሁኔታዎች አሉ። ይህንም ራሱን የቻሉ ምክንያቶች አሉት ማለት ነው። ይህኛው አንደኛው መረጃችን ነው። ሌላው ትንሽ የሚያሳዝነው ይሄ ሰው በምዕራብ ወለጋ ኤባ ወቀዮ ወረዳ ውስጥ የተፈጸመ ወንጀል ነው እና እንግዲህ ፉፋ ነጋሽና ባለቤቱ አብረው መኖር ከጀመሩ ረጀም ያለ ጊዜ አሳልፈዋል እና እነዚህ ሰዎች ጋሪቱ እንዴና ፉፋ ነጋሽ የተባሉት ሰዎች ማለት ነው ፈይሳ የተባለ ልጅ አላቸው እና ይሄ ልጅ ልጃቸውን ለወግ ማዕረግ አብቅተው ድረው ኩለው እዛው ግቢ ውስጥም ቦታ ሰጥተው ያኖሩታል። ይሁን እንጂ በመሀል የዚህ የግለሰቡ ሚስትና ወላጆቹ አለመግባባት ይፈጠርና የልጁ ባለቤት ቤቱን ጥላ ትወጣለች። የዚህ አለመግባባቱ ምንጭም የቡና ዛፍን የሚመለከት ነው እና ይሄ የቡና ዛፍ በሰውየው በሚያገባበት ወቅት እንደ መተዳደሪያ የተሰጠኝ ነው በሚል ነው እና ምች ግለሰብ ቡናውን የተሰጠውን ዛፍ ለቅማ በምትሸጥበት ጊዜ ከልጁ እናትና አባት ጋር አለመግባባት ተፈጥሮ እሷ ጥሎ ትወጣለች። ኋላ ላይ ይሄ ግለሰብ አባቱን ለምን ሄደች ብሎ ሲጠይቅ የሆነውን ነገር ሲያስረዱት በብስጭት አባቱን ሲያንቅ እናት ደግሞ ጦሩን አውርዳ ልትወጋኝ ስትል ነው የሚለው ይሄ ግለሰብ ከእናቱ ጦሩን ቀምቶ ሁለቱንም እናቱንም አባቱንም ነፍሳቸው ወይም ሕይወታቸው እንዲያልፍ አድርጓል ማለት ነው። ይህንንም መነሻው ማድረግ የምዕራብ ወለጋ ዞን ከፍተኛ ፍርድ ቤት ይህን ግለሰብ በእድሜ ልክ ጽኑ እስራት እንዲቀጣ አድርጎታል ማለት ነው እና ትንሽ ይሄ በጣም አሳዛኝ ነው። ሌላው በዚህ ሳምንት የተወካዮች ምክር ቤት ባደረገው 27ኛ መደበኛ ስብሰባ የእንስሳት ጤና አዋጅ የእንስሳት ጤናና ደህንነት አዋጅን አጽድቋል። ስለዚህ ይሄ አዋጅ ወደ ሀገር ውስጥ የሚገቡም ይሁን ከሀገር ውስጥ የሚወጡ እንስሳትን የዓለም የጤና ድርጅት ያስቀመጣቸውን መስፈርቶች ባሟላ ሁኔታ ሊከናወን እንደሚገባ የሚያሳዩ ድንጋጌዎችን አካቷል። ሀገሪቱ ከዘርፉ ልታገኝ የሚገባውንም ጥቅም ሊያስገኝ የሚችል ነው የተባለው። በተለይ የኢትዮጵያ የቁም እንስሳት በህገወጥ መንገድ በኮንትሮባንድ እንደሚወጡ ይታወቃልና ይህንን ጉዳይ ሊቆጣጠር እንደሚችል ተገምቷል ማለት ነው። ስለዚህ ይሄም አዋጅ በዚህ ሳምንት የጸደቀ ነው ማለት ነው። ሌላው ከወደ ውጭ መረጃዎቻችን ስናልፍ አንዲት የተባበሩት መንግስታት ዳኛ ሊዲያ ሙጋምቤ ትባላለች። አንዲትን ሰራተኛ የራሳቸው ሊዲያ ሙጋምቤ ኡጋንዳዊት ናት እና ለብዙ አመታት ደሞዝ ሳይከፍሉ ሰራተኛና ሞግዚት አድርገው ማሰራታቸው በዘመናዊ የባርነት ብዝበዛ ተፈርዶባቸዋል። ከ6 አመት በላይ ነው እንግዲህ ይሄ ቅጣት የተጣለባቸው ማለት ነው። ስለዚህ እቺ ሰው በኦክስፎርድ ዩኒቨርሲቲ የፒኤችዲ ተማሪ ነበረች። ይሁን እንጂ ይሄ ጉዳይ ጥቆማ ደርሶት 6 አመት ከ6 ወር ጽኑ እስራት እንዲትቀጣ ውሳኔ ተሰጥቷል ማለት ነው። እንግዲህ የዳኛ ናት፣ በዛ ላይ ደግሞ የፒኤችዲ ተማሪም ናት፣ በዛ ላይ ከፍተኛ ባለስልጣን የምትባል ናት እና በእንዲህ አይነት ሁኔታ ላይ መገኘት በጣም ትንሽ አሳሳቢና በጣም ልክ ያልሆነ ነገር ነው ማለት ነው። እንዚራ ሚዲያና ኮሚኒኬሽን ነው እየተከታተላችሁ የምትገኙት። ስለምትከታተሉን በጣም በጣም እናመሰግናለን።
ደውሉልን ተሳተፉ 0116392852 0116393763 ላይ መሳተፍ ይቻላል 093063 1414 የእናንተ የስልክ መስመር ነው እንደተሳተፉበት ክፍት ነው ቴክስት ልትልኩበት ትችላላችሁ ምክረ ህግ በመናኸሪያ ኤፍኤም 99.1 የቴሌግራም አድራሻችን ነው እዛም ጆይን አድርጉ ተሳተፉ ኩኩ ሰብስቤ ረዘም ካለ ጊዜ በኋላ የመጨረሻ ያለችውን አልበም ለቃለች በዚህ ሳምንት የሚገርም አልበም ነው የኩኩ ድምጽ ዛሬም አላረጀም በጣም ቆንጆ ድምጽ እንዳላት የሚያሳይ ነው ደጃዝማች ነው የአልበሙ መጠሪያ ራሱኑ ይሄንኑ ደጃዝማች የተሰኘውን የአልበም መጠሪያን ጋብዛችሁ ቴዲ አፍሮ ተሳትፎበታል በዚህ ዘፈን ላይ ቆንጆ ዘፈን ነው ተጋበዙ የዛሬውን ርዕስ እንዳይረሳ በአሰሪና ሰራተኛ አዋጃችን በተለይ ከሰራተኛ ስንብት ጋር በተያያዘ እንዴት ነው የሥራ ውል ሊቋረጥ የሚገባው ከቅጥር ጋር በተያያዘ እንኳን ያን ያክል ብዙ ችግር ሲስተዋል አናስተውልም ግን ስንብትን የሚመለከቱ ጉዳዮች ግን በጣም በብዙ ሰራተኞች ላይ የሚነሳ ቅሬታ ነው ፍርድ ቤቶችን የሚያጨናንቅ ጉዳይ ነውና እሱን የሚመለከት ዛሬ ይዘን ቀርበናል ተሳተፉ ደውሉ አብራችሁን ቆኑ ሁኑ ተጋበዙ ዘፈኑን
ሰላም መተናል ከኩኩ ዘፈን በኋላ ተመልሰን መተናል። እንደወደዳችሁ ተስፋ አደርጋለሁ። እንግዲህ መደወል መሳተፍ ይቻላል 0116392852 0116393763 የእናንተን ሐሳብና አስተያየት ይቀበላል። በቴክኒኩ ቅድስት አብራን አለች። ስለዚህ ደውሉ፣ የእናንተ ስልክ ተቀብላ ለኛ የምታስተላልፍ ይሆናል። በመስተንግዶ ኃይሌ መክተው እዚህ ያለው በመስተንግዶም ብቻ ሳይሆን እዚህ የህግ ማብራሪያን በመስጠት እዚህ ስቱዲዮ እገኛለሁ። ስለዚህ ልትደውሉ ትችላላችሁ። ሳምንት የትላንት ሐሙስ የላባደሮች ቀንና ከበርን ሜይዴይን። ስለዚህ ይህን ምክንያት በማድረግ ነው እንግዲህ ከዚህ ከአሰሪና ሰራተኛ አዋጃችን ጋር በተያያዘ ልንነጋገር የወደድ ነው ማለት ነው። እንግዲህ ያው እንደምታውቁት ስራን ለመስራት ሁለት ወገኖች ያስፈልጋሉ። ስለዚህ እነዚህ ወገኖች ደግሞ አሰሪ በአንድ በኩል ሰራተኛ በሌላ በኩል ናቸው ማለት ነው። ስለዚህ በዚህ ሁኔታ ስራን ማለት ምን ማለት ነው ካለን ደግሞ በዋናነት አንድ ቀጣሪ ሁለት ተቀጣሪ ኖሮ ደሞዝ እየተከፈለው የሆነ ስራን ለመስራት ተብሎ የሚደረግ ስምምነት ነው ማለት ነው የሥራ ውል። በዋናነት ስራ ደግሞ ያንን ስራ የመስራት ሂደትን የሚያሳይ ነው። እንዲህ ከሆነ ማንኛውም ግለሰባችን በአዋጁ አንቀጽ 4 ላይ በግልጽ እንደተቀመጠው እንግዲህ ሁለቱ ግለሰቦች የሚያደርጉት ውል ነው ማለት ነው። እንዲህ ሲያደርጉ አንድ ሰው ስራን ለመስራት ሲዋዋል፣ አንድ አሰሪ ስራን ለማሰራት ሲዋዋል፣ ደሞዝ ለመክፈል ሲዋዋል፣ ያኛው ግዴታዎች በሁለቱም ተነጻጻሪ ግዴታን ሲያስቀምጥና መብትን ሲያስቀምጥ ውል አለ እንላለን። ከዚህ በኋላ ይሄ ውል ግን በአንድም በሌላም መንገድ ግዴታዎችንም ይሁን መብቶችን በማያጠራጥር ሁኔታና በማያሻማ መልኩ ውላቸው ሊያስቀምጥ ይገባል። ከዛም ማለፍ ብሎ በተለይ በጽሁፍ ውል ሲሆን በጽሁፍም ብቻ ነሰሰሪ ላይሆን ይችላል። የሥራ ውል በጽሁፍም ሊሆን ይችላል፣ በቃልም ሊደረግ ይችላል። ስለዚህ ይሄ የሥራ ውል ደሞዙን፣ የስሌቱን ዘዴ፣ የሚሰራውን ስራ ጆብ ዲስክሪፕሽን ወይም የሥራ መዘርዝሩን የያዘ መሆን መቻል አለበት። ይሁን እንጂ ውላቸው በየትኛውም መመዘኛ ለሕግም ይሁን ለሞራል ተቃራኒ ሊሆን ግን አይችልም። ደሞዝ ስለከፈለ ብቻ ሕገወጥ የሆነ ነገር እንዲሰራ ሊያስገድደውም አይችልም። ውሉ ላይ ያስቀምጠው ከተገኘ ይሄ ውል ውድቅ ነው፣ ፈራሽ ነው ማለት ነው ከመጀመሪያውም። ስለዚህ ይሄ ጉዳይ ላይ ማንሳት የሚቻልበት ነው። ግን ይሄ ውል እየተደረገ የሚገኘው ውል በሕግ ወይም በህብረት ስምምነታቸው ላይ ከተቀመጠው መብት ያነሰ ግን ሊሆን አይችልም። ለሰራተኛው ይሄንን መብት ያነሰ አድርጎ ሊያስቀምጡት አይችሉም። ሁለቱም የፈለጉት ስምምነት ቢደረግ እንኳ ቅድም እንዳልኩት አብሮ ፈራሽ ነው ማለት ነው። አድማጭ አለኝ። ጤና ይስጥልኝ። አለን አብሮ ፈራሽ ነው ትልና ፉል ስቶፕ አድርገህ ታቆመዋለህ፣ በኋላ ትዘጋዋለህና እንደምን አላሰራል ለማቸውም ትንሽ ተጠፋፍተን ነበር። በቴክኒክ ጉዳይ ልትለው ትችላለህ። አንዱ ደግሞ ከበዓል በፊት ነው የተገናኘነው። ግን አለን ውስጣችን ነው፣ ችግር የለውም። ዋናው ቁም ነገሩ የተረሳው ርዕስ ወቅቱን የዋጀ ሲቀጥል ይሄ ሳምንት እንግዲህ ትልቅ ዓለም አቀፍም አገር አቀፍም በዓል እያከበርንበት ነውና ወደ ሰራተኛው ሜዴን አከበርንና ያው እዛ ቀን አንድ ስቱዲዮም ላይ ላይቭ ገብቼ በዛ ጉዳይ አውርተናል። 4 ሚዲያም ላይ ደግሞ መናኸሪያም ጨምሮ ሐሙስ ቀን እኛ በስራ ነው ያሳለፍነው በሚዲያ። ምክንያቱም ሜዴ ሲከበር ቀደም ያመጣውን ነገር በኋላ እንመጣለን ክፍተቶቹ። አንደኛ አሰሪና ሰራተኛ፣ ሁለተኛ አሰሪ የሚባል ፌዴሬሽን አለ አይደለም፣ መንግስት አለ፣ ሰራተኛ አለ። ኢትዮጵያ ደግሞ ሜዴን ስናከብር ምንድነው ብዙ ሰው አያውቀውም። 136ኛ 150ኛ በኢትዮጵያ በዓለም አቀፉ ሲባል ዝም ብለን በር መዝገት አይደለም። ሜዴ የምናሳውሳቸው ነገሮች አሉ። ስለዚህ አሁን ኢትዮጵያ ደግሞ የዓለም አቀፉን ያለው ህግ የተቀበለች ናትና አሁን በአብዛኛው አንድ ህግ ወጥቷል። አንተም ልትረዳኝ ትችላለህ። ለምሳሌ አውትሶርስ ተደርጎ ጊዜያዊና ቋሚ የሚባል አለ አይደለም። መቼም አሁን ጊዜያዊ ሲባል ቀጥሮ ለምን ያህል ጊዜ እንደምትቀጠር ይታወቃል፣ ውል ያልከው ስለሚመጣ ነው። ነገር ግን አሁን ችግር የመጣው ምንድነው? ለምሳሌ አውትሶርስ ተደርጎ የሚሰሩ ስራዎች እንደ ኤጀንሲ
20/80 የሚባል ህግ ሁሉ ወጥቶ በፓርላማ ጸድቆ ተግባር ላይ ያልዋለ ሰራተኛው ይቀጠራል። በቀን 8 ሰዓት እንዲሰራ ነው አይደል? ዓለም አቀፉ 8 ሰዓት ሆኖ ህጉ የወጣውና እያከበርን ያለ ነው። ከዛ ደግሞ ትርፍ ሰዓት ክፍያ እንዲሆን ነው አይደል እየተባለ ያለው። ስለዚህ አሁን ጋፑ ምንድነው? አሰሪዎች በአብዛኛው አይተህ ከሆነ እጃቸው ረጅም ነው። እንደውም ተገዳዳው እኛ በምንሰራው መንግስት ያገባው ብለው ትልልቅ የፈረጠመ እንትን ግን አቢዩዝ የሚያደርጉ እንዳለ ሆነው ለምሳሌ ሚስተር ኤ የሚባል ሰው የሆነ ድርጅት ላይ ይቀጠራል ለጥበቃ ወይ ለጽዳት ወይ የሆነ ጊዜ ሲቀጥሩ ምን ያደርጉሃል? ደሞዙ ክሊር ይሆንና የሚቀመጠው ወይ 6000 ወይ 5000 አንተን ደግሞ የሚከፍሉ ወረቀት አይሰጡም። ይሄ የግል ሰራተኞች ኤጀንሲ የሚባል መስሪያ ቤት አለ ታውቃለህ? እዛ ላይ አብሮ አታችመንት ይያዛል። መቼ ነው የተቀጠረው? ምንድነው ነገር 2-3 ስራ ስለሚያሰሩት ሰውየው ሲወጣ መብትና ግዴታውን አይጠይቅም። መጨረሻ ላይ ችግሩ የሚመጣው አሁን ለምሳሌ የተቀጠረው ሰራተኛ 4 ዓመት ከ99 ቀን አንድ ቀን ቢቀረው በአሰሪው ችግር ከሆነ ቦታ ቀይሮ ሊያሰራው ይችላል። ስራው ተቀጣይነት ከዚህ በሰራተኛው ከሆነ ግን 5 ዓመት በላይ ካልሆነ አብነት ለምሳሌ 5 ዓመት አገልግሎቱን ካልጨረሰ ልልቀቅ ቤት ካሳ አይሰጠውም፣ አገልግሎት አይሰጠውም፣ የጡረታውም አይመለስ። ነገር ግን አሁን ክፍተቷ እየመጣች ያለችው ምንድነው? 5 ዓመት ሳይሞላው ለምሳሌ ሚስተር ኤምቢኤ ቢባል አዲስ አበባ ላይ ጥበቃ ተቀጠረ፣ ፕሮጀክቱ ፌዝ አውት አደረገ። ምን ያመጡላል አሰሪዎቹ? ምንም ባልተዋዋልክበት ላይ አዋሳ ሂድ ይለዋል። መስሪያ ቤቱ የሌለበት ኧረ መስሪያ ቤቱ የለም እዛ እንዴት ሄዳለሁ ስትል በቃ እኔ መብቴ ነው አሰሪ ነኝ እዚህ ነው የቀጠርኩት ፎርም ሞልቻለሁ የተቀጠርኩት ለአዲስ አበባ ነው። በእንደዚህ ብቻ ሳይሆን ብዙ ሰዎች አሁን እየተቸገሩ ያሉት ወረቀት ባለመስጠት በቃ ድርጅቱ ስራውን አልቋል ብቻ ሳይሆን ጥበቃው አንዱ ጋር ቢያልቅ ሌላ ጋር ያሰራው ኮንቲኒቲ ቀጣይነት ያለው ስራ ነው። ጥራትም ጥበቃ እናውቃለን። እቺን ግን ህጉ ደግሞ ክፍተት አንተ ለተረዳኝ የሚችለው ምናልባት ሰራተኛው በራሱ ችግር ባልሆነ ቢያወጣው ካሳ የመስጠት ግዴታ የለበትም ወይ አሰሪው? እቺ የተጻፈች ህግ የለችም እየተባለ ነው እና ማል ክፍተት የመጣው ይሄ ህግ ከሌለ በአስቸኳይ ተረቆ ህግ ለሁለቱም እኩል ነው ለአሰሪም ሰራተኛ ካለ ደግሞ በምን መልኩ ነው መብቱን ሰራተኛው ማስጠበቅ የሚችለው? መልስ ምን እንድትሰጠኝ ነው። አመሰግናለሁ። እሺ እናመሰግናለን። እንዚራ ሚዲያና ኮሚኒኬሽን ነው ይህን ፕሮግራም እያቀረበላችሁ የሚገኘው። እስከ 8 ሰዓት ድረስ እንቆያለን። እየተነጋገርን የምንገኘው ከዚህ ከአሰሪና ሰራተኛ አዋጅ ጋር ተያይዞ ነው። የውይይታችን ወይም የቆይታችን ምክንያት ደግሞ ትላንት ሐሙስ የተከበረው የሜይዴይ ቀንን መነሻ በማድረግ የላባደሮች ቀንን እንደ ምክንያት ቆጥረን ወይም መነሻ አድርገን ነው 0930 63 14 14 0930 63 14 14 ላይ ቴክስት መላክ ወይም ደግሞ ስንወጣ መደወል ትችላላችሁ። ለሁልጊዜም እናንተን ለማስተናገድ ሁልጊዜም ክፍትና ዝግጁ ነን። በየትኛውም ሰዓት ልትደውሉልን ትችላላችሁ። በዚህ ጉዳይም ይሁን በሌሎች ማንኛውም የህግ ጉዳዮች ላይ እንግዲህ ቅድም እንደተነጋገርነው በዚህ አግባብ ከሆነ የሥራ ውል የሚቋቋመው የሥራ ውል ከተመሰረተ አሰሪና ሰራተኛ በዚህ አግባብ በአንድ በኩል አሰሪ በሌላ በኩል ሰራተኛ ተነጋግረውና ተስማምተው ውሉን አቋቁመው ስራ ከተጀመረ በኋላ ምን ይመጣል ነው ቀጥሎ የሚመጣው። በእርግጥ የሥራ ባህልን በሚመለከት ስራ ለቃ እንዳሉት እንደው ካለን ሰዓት አቋያ በዝርዝርና በጥልቀት አንገባበት ይሆናል እንጂ የሥራ ባህሪ በሁለት ይከፈላል። ቋሚና ቋሚነት የሌለው ወይም ጊዜያዊና ቋሚ የሆነ በሁለት ምክንያቶች ሊገለጽ ይችላል። አንደኛ በተለይ ጊዜያዊ አንድ ከሰዓት ከጊዜ ከቅጥር ወቅት አንጻር ሊሆን ይችላል። ሁለት ከስራ ባህሪ አኳያ ልንመለከተው እንችላለን ማለት ነው። ስለዚህ በቅጥራችን ላይ በቋሚነት ያልተጠቀሰ ከሆነ አንድ ሰራተኛ 60 ቀን ነው የሙከራ ጊዜው። ስለዚህ 60 ቀኑን ያጠናቀቀ አንድ ሰው በሙከራ ጊዜው ያልተሰናበተ ከሆነ ውሉ ያልተቋረጠ ከሆነ ቋሚ እንደሆነ ይቆጠራል። ይሁን እንጂ ሲቀጠር ለአንድ ስፔሲፊክ ስራ ለሆነች ጊዜ ያክል ተብሎ ከሆነ ይሄ ጊዜያዊ ስራ ልንለው እንችላለን ወይም ጊዜያዊ ቅጥር ልንለው እንችላለን። በዚህ አንጻር የተደረገ የስራ ውል ገዥም የሚሆነው ራሱ ስራው ነው ማለት ነው። በዋናነት እንኳ ያሁኑ በተለይ ቀጥሎ የምናነሳው ጉዳይ በቋሚ ስለሚደረግ የስራ ውል የሚመለከት ነው ማለት ነው። በፍርድ ቤቶች ላይ ይሄ ስራ የስራው ባህሪ ጊዜያዊ ቅጥርን የሚመለከት ነው፣ አይደለም ይሄ ቋሚ የሚመለከት ነው የሚሉ የተለያዩ ክርክሮች አሉት። አንድ ድርጅት ጥበቃ ከቀጠረ
ድርጅቱ እዛ ቦታ ላይ ዘግቶ እስካልሄደ ጊዜ ድረስ እና ስራውን እስካልሰረዘው ጊዜ ድረስ የጥበቃ ስራ ቋሚ ነው ማለት ነው። አንድ ድርጅት የኮንስትራክሽን ስራም ያሰራም ከሆነ ያ የኮንስትራክሽን ስራ እስካላለቀ ጊዜ ድረስ ጊዜያዊ ነው የቀጠርኩ በሚል ሰራተኛን ማሰናበት አይቻልም ማለት ነው። ለዛ ስፔሲፊክ የኮንስትራክሽን ስራ ብሎ ከቀጠረ ሲጠናቀቅ ነው ማሰናበት የሚቻለው ወይም የሱ ሙያዊ አገልግሎት የሚያስፈልግበት ጊዜ ሲያልቅ ነው ማለት ነው። ይሄ ግን ውሉ ላይ መገለጽ መቻል ይኖርበታል። የሥራው ባህሪም ጭምር መታወቅ መቻል አለበት ነው። ከጊዜያዊ አንጻር ወደ ቋሚ ሁኔታ ስንመለስ ግን ሁለቱም ተነጻጻሪ ግዴታና መብት በአዋጁ ከአንቀጽ 12 ጀምሮ የተቀመጡት ግዴታዎች እንደተጠበቁ ሆነው አሰሪዎች ወይም ሰራተኞች ወይም በህብረት ስምምነታቸው የሥራ ቅጥር ውላቸውን ሊያቋርጡት ይችላሉ። እነማን? በዋናነት የቋሚ የሥራ መደብ ላይ የሚሰሩ ሰራተኞችን የሚመለከት ማለት ነው። ስለዚህ የሥራ ስንብት በምን አግባብ ሊቋረጥ ይችላል? የሥራ ውል በምን አግባብ ይቋረጣል ካልን በሰራተኛው አነሳሽነት፣ በአሰሪ አነሳሽነት፣ በሕግ በተደነገገ ወይንም ደግሞ በህብረት ስራ በተደነገጉት ምክንያቶች ነው። ይሁን እንጂ ሁለት የተለያየ ስራን ይሰሩ የነበሩ ድርጅቶች ሲዋሃዱ ወይም ሲለያዩ ሰራተኞች መካከል ያለውን ግንኙነት ይሄንን እንደ ምክንያት በመቁጠር ሃና ላይ የተባሉ ድርጅቶች ስለተቀላቀሉ በሚል የሐስር ይሰሩ የነበሩ 20-50 ሰራተኞችን ማሰናበት ግን ወይ በሌላ መቀየር አይቻልም። እንደዛ ማድረግ አይቻልም። ይሄ ስራ ስንብት መነሻ ምክንያት መሆን አይችልም። እንዲህ ከሆነ በስምምነት ማቋረጥ ሁለቱ ወገኖች መብታቸው ነው። ያነሳነው ምንድን ነው? ስራ በአሰሪ አነሳሽነት በሰራተኛም አነሳሽነት በስምምነት በጋራ በሕግ ወይም በህብረት ስራ ላይ በተቀመጡት ነው ብለናል። በስምምነት ስንል ምን ማለታችን ነው? ሁለቱም ወገኖች ይሄ ስራ ይበቃኛል፣ ያንተም የሥራ አገልግሎት በቂ ነው፣ እኔም ደሞዝ ልከፍል አይገባም ብለው በተለያየ ምክንያቶች ሊስማሙ ይችላሉ። ስለዚህ መስማማት ይቻላል፣ ውል ማቋረጥ ይቻላል። ይሁን እንጂ መስማማት እንችላለን፣ ግን የዓመት ረፍት እና ሌሎች እንደ ካሳ ሊቆጠሩ የሚገቡ ነገሮችን አልጠይቅም ብሎ መብቱን በስምምነቱ ላይ መግለጽ ግን አይችልም። የሰራተኛውን መብት ሊያሳጣ የሚችል የጋራ ስምምነት ውድቅ ነው። ከዛም አለፍ ብሎ ይሄ ስምምነታቸው በጽሁፍ መሆን መቻል ይኖርበታል። ይሄ ካልሆነም አሁንም የጋራ ስምምነት የሥራ ማቋረጥ የስምምነት ውል እንደተደረገ አይቆጠርም ማለት ነው። አይቆጠርም። እንግዲህ ይሄ ከስምምነት ከሆነ ሌላኛው የሥራ ማቋረጥ መነሻ ምክንያት ከአሰሪ የሚመነጭ ምክንያት ነው። ከአሰሪ የሚመነጭ ነው። ከአሰሪ የሚመነጭ ነው ካልን ምን ማለት ነው? አሰሪ በምን ምክንያቶች ሊያነሳ ይችላል? አንደኛ ከሰራተኛው ጸባይ፣ ሁለተኛ ከሰራተኛው የመስራት ችሎታ አኳያ፣ ሶስተኛ ከድርጅቱ ድርጅታዊ አቋም አንጻር የሥራ ውል በአሰሪ አነሳሽነት ሊቋረጥ ይችላል። ይሄም በማስጠንቀቂያና ያለ ማስጠንቀቂያ የሥራ ስንብት ሊኖር ይችላል ማለት ነው። ይሁን እንጂ በማስጠንቀቂያም ይሁን ያለ ማስጠንቀቂያ
ቀደም ሲል ካነሳናቸው ምክንያቶች ውጪ አንደኛ ሰራተኛው በሙያ ማህበራቶችም ይሁን በሰራተኞች ማህበራቶችም ይሁን መደራጀቱን መነሻ በማድረግ ማሰናበት አይቻልም። ብዙ ፓርኮች ጋም ሊሆን ይችላል። በየትኛውም መመዘኛ የኢትዮጵያ ሰራተኛ ማህበራዊ ኮንፌዴሬሽን አለ፣ ማህበራት ኮንፌዴሬሽን። ይሄ ማለት ምን ማለት ነው? በስሩ ሌሎች የተደራጁ በየስራ ቦታው በርካታ የስራ ማህበራቶች አሉ። በእነዚያ ማህበራቶች ስለተደራጀ የስራ ውልን ማቋረጥ ፍጹም ህጋዊ አይደለም። ወይንም ደግሞ ሰራተኞችም ስለመረጡት ወክለን ብለው ስለመረጡትም አሰሪ በዚህ መነሻነት ማቋረጥ አይችልም። ሌላው በአሰሪ ላይ የሥራ ቅሬታ ስላቀረበ ወይም በፍርድ ቤት ክስ ስለቀረበ ወይም በሌላ በክስ ላይ ተሳታፊ ወይም ተካፋይ በመሆኑ ስለተከሰሰ ውልን ማቋረጥ አይቻልም። ጾታን፣ ሃይማኖትን፣ ብሔርን፣ አካል ጉዳትን፣ የጋብቻ ሁኔታን፣ ዘርን፣ ቀለምን፣ ማህበራዊ አቋምን መነሻ በማድረግ የሥራ ውል ማቋረጥ አይቻልም ማለት ነው። እንዚራ ሚዲያና ኮሙኒኬሽን ነው ይህን ፕሮግራም እያቀረበላችሁ የሚገኘው። እየተነጋገርን የሚገኘው ከአዋጅ ቁጥር 1156 አንጻር በሥራ ማቋረጥ ሂደት ሰራተኛ መብቱ እስከምን ድረስ ነው የሚለውን ነው። 0930 63 14 14 0930 63 14 14 ቴክስት ማድረግ ወይ መደወል ይቻላል። እንደ አማራጭ 0913 77 13 24 ላይ መደወል ትችላላችሁ። የሥራ ውል በአሰሪው በሁለት መልኩ ይቋረጣል አለን። አንድ በማስጠንቀቂያ፣ ሁለት ያለ ማስጠንቀቂያ። አንድ ሰው በማስጠንቀቂያ ምን ያክል ማቋረጥ እንዴት ነው ሊያቋርጥ የሚችለው የሚለውን ስንነጋገር እንግዲህ በርከት ያሉ ምክንያቶች አሉት። ሁሉንም አንሳት ምናባት ካለን ጊዜ አኳያ ላይፈቅድልን ይችል ይሆናል። ወደ 15 የሚጠጉ በማስጠንቀቂያ ሰራተኛን ማሰናበት የሚቻልባቸው ምክንያቶች አሉ። አንደኛ ከሥራ ሰዓት ማክበር ጋር በተያያዘ ቢያንስ በጽሁፍ በተያያዘ ማስረጃ በ6 ወር ውስጥ ለ8 ጊዜ ያረፈደ ከሆነ ያለ ማስጠንቀቂያ ሊባረር ይችላል። ያ ማለት ምን ማለት ነው? በአንድ ቀን ውስጥ 2 ጊዜ ሊያረፍድ ይችላል። 2 ጊዜ ብቻ አይደለም፣ ቢያንስ 4 ጊዜ ሊያረፍድ ይችላል። 2:30 ከሆነ የሥራ መግቢያው እንዴት አቢዩዝ ሊደረግ እንደሚችል በአንድ ቀን ውስጥ 10 ደቂቃ ቢያረፍድ 1፣ ሲወጣ ቀድሞ ከወጣ 2፣ ሲገባ እንደዚሁ 10 ደቂቃ ቢያረፍድ 3፣ ሲወጣ እንደዚሁ 4። ምን ያክል ለአሰሪው ያደላ ድንጋጌ እንደሆነ ለማሳየት ብዬ ነው። ይሄ ድንጋጌ ለአሰሪው ያደላ ነው ድንጋጌ ነው። በአንድም በሌላም መንገድ ሀገራችን ያለችበትን የትራንስፖርትና ሌሎች መሰል ጉዳዮች በመቻቻል የማይመነጭ ከሆነ አስቸጋሪ ውጤቶች ያመጣል ማለት ነው። ሌላው በዚህ አዋጅ የተደነገጉ የረፍት ጊዜያቶች አሉ። የዓመት ረፍት፣ የወሊድ ረፍት፣ የምንም የማት የረፍት ጊዜያቶች አሉ እና ከነዚህ ውጪ አንድ ሰራተኛ በ6 ወር ውስጥ የጽሁፍ ማስጠንቀቂያ እየተሰጠው 5 ጊዜ ከቀረ በቀጥታ ይባረራል። ያለምንም ማስጠንቀቂያ አሰሪ ማሰናበት ይችላል። ይሄ በጣም ከባድ ነው። ለምሳሌ መስከረም ወር ላይ 2 ጊዜ ቢቀር፣ ህዳር ላይ 2 ጊዜ ቢቀር፣ ታሳስ ላይ 1 ጊዜ ቢቀር ኦልሞስት በ5 ወር ውስጥ 5 ሞላው። ይሁን እንጂ አሰሪው 3 ጊዜ ብቻ ከሆነ በጽሁፍ ማስጠንቀቂያ የሰጠው ሌሎቹን 2ቱን መነሻ በማድረግ ቀጥታ ማሰናበት አይችልም። የቀረበለት ማስረጃ በጽሁፍ የተዘጋጀ ማስረጃ ሊሰጠው ይገባል። ያ ካልሆነ 5 እንደሞላ አይቆጠርም ማለት ነው። ከዛ ውጪ ከአሰሪ ንብረት ጋር በተያያዘ አላስፈላጊ ብልጽግና ፈልጎ ወይም በአሰሪ ንብረት ላይ ጉዳት ካደረሰ፣ ስርቆት ላይ ከተሰማራ፣ እንደዚሁ ደግሞ የአሰሪው የሥራ ችሎታ በተከታታይ ችሎታ ያለው ሆን ብሎ ለግሞ እየቀነሰበት ከመጣ አስቸጋሪ ይሆናል።
በስራ ቦታ ላይ በአምባጓሮ መሳተፍ፣ ጠባጫሪ መሆን እና ተጠያቂ መሆን ውሳኔ ይፈልጋል። ይሄ ጉዳይ ላይ ስለተሳተፈ ብቻ ሳይሆን ተጠያቂ መሆኑ መረጋገጥ መቻል አለበት። ከዛ ውጪ በወንጀል ጥፋተኛ ሆኖ ከተገኘ እና ከታሰረ በየትኛውም ሁኔታ እንትን ሊል ይችላል ማለት ነው። ስለዚህ ንብረት ላይ ጉዳት ካደረሰ በተመሳሳይ ሁኔታ የሚነሳ ነው። ከዛም ማለፍ ብሎ ምናልባት ለ30 ቀን ያክል እና ከዛ በላይ ከተፈረደበት ውሉ በዛው ልክ ይቋረጣል ማለት ነው። ይሁን እንጂ ያልናቸው ድንጋጌዎች እንደተጠበቁ ሆነው አሰሪ የሥራ ውሉን በሚያቋርጥበት ወቅት ግልጽ የሆነ በጽሑፍ የተዘጋጀ ምክንያቱን የሚያብራራ ደብዳቤ ሊሰጠው ይገባል። ከዛ ውጭ ግን አንድ አሰሪ አንድ ጉዳይ ከተፈጸመ በኋላ ያለማስጠንቀቂያ ውልን ለማቋረጥ መብት ከሚሰጡት ምክንያቶች ውስጥ አንዱን መነሻ አድርጎ ሲያሰናብት ቢያንስ ይሄ ሁኔታ ከተፈጠረ በአንድ ወር ጊዜ ውስጥ ካላሰናበተው ይሄ ጉዳይ ለስንብት ምክንያት መሆን አይችልም ማለት ነው። በይርጋ ይታገዳል። ከዛ ውጭ ለምርመራና ለሌሎች ጉዳዮች በሚል ግን ቢያንስ እስከ 30 ቀን ሊያግድ ይችላል። እንዚራ ሚዲያና ኮሙኒኬሽን ነው ከመናኸሪያ ኤፍኤም 99.1 ጋር በመሆን እያቀረበላችሁ የሚገኘው ከአሰሪና ሰራተኛ አዋጁ ጋር በተያያዘ ነው እየተነጋገርን የምንገኘው። ወቅቱ የሰርግ ነው። ስለዚህ የሰርግ ሙዚቃ እንጋብዛችሁና እንመለስ። ደውሉ፣ ተሳተፉ። 0116 39 28 52 እና 37 63 የእናንተ የስልክ መስመር ነው። ቅድስት አለች፣ ታስተናግዳችኋለች፣ ታገናኘናለች። የሙዚቃውን ከፍ አድርገነው እንመለስ። ተመልሰናል። ታሰረች አሉ በጉልቻ ከእንግዲህ ቀረ ስጡኝ እንጎቻ። ታደሰ አለሙ አሪፍ ዘፈን ሰርግ ዘፈን ነው እየተነጋገርን ያለ ነው። ከዚህ ከአሰሪና ሰራተኛ አዋጅ ጋር በተያያዘ ነው። ስለዚህ ቅድም ወይም ከሙዚቃው በፊት በማስጠንቀቂያ ስለማሰናበት ያለ ማስጠንቀቂያ ሰራተኛ እንዴት አሰሪ ሊያሰናበት እንደሚችል ነበር የተነጋገርነው። አሁን ደግሞ አሰሪ ሌላው በማስጠንቀቂያ ሊያሰናበት የሚችልባቸው ምክንያቶች አሉ። አንደኛውና ዋነኛው ከሰራተኛው ከችሎታ ማጣት ጋር በተያያዘ የምናነሳው ጉዳይ ነው። ሌላው ከሰራተኛው ጤንነት ጋር በተያያዘም እንደዚሁ የሚያያዝ ነው። ድርጅቱ ወደ ሌላ ቦታ ሲዛወር ሰራተኛው መዞር ካልፈለገና መሄድ ካልፈለገ እንደዚሁ ነው። ይሁን እንጂ የሥራ ቦታው ቀደም ሲል እንደተባለው የሥራ ቦታው እያለ ግን ሌላ ያለ አግባብ ሰራተኛውን ለመጉዳትም ይሁን በተለያየ ምክንያት አዛውሮ ለማሰራት ግን በቂ የሚባል ምክንያት እስከሌለ ድረስና የሰራተኛውን መብት የሚጥስ ካልሆነ ድረስ ድርጅቱ በመሰረታዊነት ይችላል። ግን የሰራተኛውን መብት በጠበቀ ሁኔታ ነው መዛወሩ ምን ያክል ለዛ ስራ አስፈላጊ ነው ወይስ አይደለም፣ የሰራተኛው መብት ምን ያክል ይጎዳል አይጎዳም፣ እዚህ ያለው ነው የሚሻለው እና በርከት ያሉ ቁም ሁኔታዎችን ተመልክቶ ነው የሚታየው ማለት ነው። ሌላው ምናልባት የሰራተኛው መደብ ሲሰረዝ በማስጠንቀቂያ ሊሰረዝ ይችላል ማለት ነው። ሌላው ድርጅታዊ አቋም ሲቀንስ ወይንም ደግሞ በቴክኖሎጂ ስራውን ሲያዘምን በዚሁ መነሻነት ስራ ሊቋረጥ ይችላል ማለት ነው። ግን የራሱን የቻለ በቴክኖሎጂ ምንድነው አሰራሩን በዘመናዊ ሲያስተካክል አዳዲስ የአሰራር ዘዴዎችንም ሲከተል ሰራተኛ ሊቀንስ ይችላል ማለት ነው። ይሁን እንጂ ግን ሰራተኛ በመቀነስ ረገድ ሊከተላቸው የሚገቡ ሁኔታዎች አሉ።
ሁኔታዎች አሉ። እንግዲህ እነዚህን ቅደም ተከተሎች ማን ከማን ይቀነስ ቅደም ተከተል ራሱን የቻለ በአዋጁ የተቀመጡ ሁኔታዎች አሉ እና ቢያንስ ከመቶ 10 ሊያሰናብት የሚችል መሆን መቻል አለበት። የሰራተኞች ቁጥር ደግሞ ከ20 እስከ 50 ከሆነ 5 ሰራተኛ ሊያሰናብት የሚችል መሆን መቻል አለበት። በዚህ ረገድ ራሱን የቻለ በአዋጁ የተቀመጡ ድንጋጌዎች አሉ። ማን ከምን ሊቀንስ ይገባል የሚለውን በማስጠንቀቂያ ስለማሰናበት አዋጁ በግልጽ አስቀምጦታል ማለት ነው። ሌላው ወደ ሰራተኞቹ ስናልፍ አንድ ሰራተኛ ለአሰሪ ማስጠንቀቂያ በመስጠት በራሱ ተነሳሽነት የሙከራ ጊዜውን ያጠናቀቀ መሆን መቻል ይኖርበታል። የ30 ቀን ማስጠንቀቂያ በመስጠት ማቋረጥ መቻል አለበት። ይሁን እንጂ በማስጠንቀቂያ ለመስጠት ያስገደዱት ምክንያቶች ግን ምንድናቸው? እንዲሰናበት ምክንያት የሆኑትስ ምንድናቸው የሚለውን ማየትም ያስፈልጋል። አሰሪ ያለ ማስጠንቀቂያ ሰራተኛን ማሰናበት እንደሚችል መደንገጉን ያክል ሰራተኛም ያለ ማስጠንቀቂያ መሰናበት ወይም ስራውን መልቀቅ ይችላል። በምን ምክንያቶች ናቸው ይህን ሰራተኛ ድንገተኛ ውሳኔ እንዲወስን የሚያደርጉት ስንል አንደኛውና ዋነኛው አሰሪ የሰራተኛውን ሰብአዊ ክብር የሚነካ ከሆነ እና በወንጀል የሚያስጠይቅ አይነት ድርጊት ወይ ወንጀል የፈጸመበት ከሆነ በሌላው ህግ ክፍል መጠየቁ እንደተጠበቀ ሆኖ ሰራተኛው ስራውን ማቋረጥ ይችላል። ከዛም ውጪ በሰራተኛ ወይም በአሰሪ ወሲባዊ ትንኮሳ ወይም ጥቃት የደረሰ ከሆነ ወዲያውኑ ስራውን እንዲታቆም ወይም እንዲያቆም የሚያደርግ ነው። ከዛ ውጪ አሰሪው ለሰራተኛው ደህንነትና ጤንነት ስጋት የሚሆን ነገር እንዳለ እያወቀ ዝም ካለ መልቀቅ ይችላል። ይሄ ለሰራተኛ ያለምንም ቅድመ ሁኔታ በድንገት ተነስቶ ሁኔታው ስለተከሰተ ብቻ ማቋረጥ የሚችልበት ነው። ውጤት ስላለው ነው። ባይዘወይ በማስጠንቀቂያና ያለ ማስጠንቀቂያ እየተባለ ያለው ለዛ ነው። ያለ ማስጠንቀቂያ ስራን መልቀቅ ለምሳሌ ለአሰሪው የ1 ወር ደሞዝን ቅጣት ያመጣበታል። ያለ ምንም በቂ ምክንያት ያለ ማስጠንቀቂያ ቢለቅ ስለዚህ በጽሁፍ ነው መስጠት ያለበት። ይህን ማድረግ መቻል ይኖርበታል። ቀደም ሲል አሰሪ ሰራተኛውን ያለ ማስጠንቀቂያ ለማሰናበት ሁኔታው ከተከሰተ ጊዜ ጀምሮ ቢያንስ በ1 ወር ጊዜ ውስጥ ነው ብለናል። በ1 ወር ጊዜ ውስጥ እርምጃ መውሰድ መቻል አለበት ነው የሚለው። በተመሳሳይ ሁኔታ ለሰራተኛም ቀደም ሲል ያነሳናቸው በአንቀጽ 32 ያለ ማስጠንቀቂያ ውልን ስለማቋረጥ የተቀመጡት ድንጋጌዎች እንደተከሰቱ በ15 ቀን ጊዜ ውስጥ ነው ስራውን መልቀቅ የሚችለው። ጾታዊ ጥቃቱ ወይም መደፈሩ ወይም ሌላ በሰብአዊ ክብርና መብት ላይ የተፈጸመው ወንጀል ወይም በስራ ቦታ ላይ የሚፈጠር ለስራ ደህንነት ዋስትና የማይሰጥና ጤና ላይ አደጋ የሚያመጣ ሁኔታ በተከሰተ በ15 ቀን ጊዜ ውስጥ ነው መልቀቅ የሚችለው። ይሄ ጊዜ ካለፈ ይሄንን መነሻ በማድረግ ስራ መልቀቅ አይችልም። ይሄን ስራ መነሻ ማድረግ መልቀቅ አይቻልም። ከማስጠንቀቂያ ጋር በተያያዘ አለመስጠት ራሱን የቻለ ቅድም እንዳልነው ጥያቄ መስጠት መቻል አለበት። አንድ አሰሪ ማስጠንቀቂያ ሰጥቶ ለማሰናበት ሲንቀሳቀስ እስከ ሙከራ ጊዜውን ያጠናቀቁ መሆን መቻል አለበት። መርሁ
እስከ 1 ዓመት ጊዜ ውስጥ ያገለገለ ከሆነ ይሄ ሰራተኛ 1 ወር ሊሰጠው ይገባል። እስከ 9 ዓመት ያገለገለ ከሆነስ 2 ወር ይሰጠዋል። የ2 ወር ማስጠንቀቂያ ነው ሊሰጠው የሚገባው። ከ1 ዓመት እስከ 9 ዓመት ያገለገለ ማለት ነው። ከ9 ዓመት በላይ ያገለገለ 3 ወር ነው ለሁሉም። ይሄ ነው። ከዛ ውጪ ይሄ ካልሆነ የክስ መነሻ ምክንያት መሆን አለበት ማለት ነው። መሆን መቻል አለበት። ስለዚህ ይሄ ካልሆነ ግን የሥራ ውሎች ሲቋረጡ በአንድም በሌላም መንገድ የሥራ ውሎች በህጋዊ ባልሆነ ምክንያት ወይ ያለ ማስጠንቀቂያ ወይ በማስጠንቀቂያም ቢሆን ቢያንስ የሚነሱ ጥያቄዎችን በ7 የሥራ ቀናቶች ውስጥ ሊከፈላቸው ይገባል ማለት ነው። ይገባል። ከሥራ ስንብት ጋር በተያያዘ ይሄ ሰራተኛ ተሰናበተ፣ ህጋዊ ባልሆነ ምክንያት የተሰናበተ አንድ ሰራተኛ ምን መብት አለው ካልን አንደኛ የሥራ ስንብት ክፍያ ጋራ በተያያዘ ማን ነው ይህን መብት መገልገል የሚችለው? ምን መብት አለው የሚለውን ካሳ ሊጠይቁ የሚችሉ ሰዎችን ይዘረዝራል። 1 የሙከራ ጊዜውን ያጠናቀቀ አንድ ሰው፣ 2 ድርጅቱ በመክሰሩ ወይም በመዘጋቱ ወይም በዘለቄታው የሚዘጋ ከሆነ፣ በህግ ከተደነገገ ውጪ በአሰሪው አነሳሽነት የሥራ ውል ከተቋረጠ ወይም ደግሞ በማስጠንቀቂያም ቢሆን የሥራ ውሉ ከተቋረጠበት በመቀነስ የሥራ ውሉ ከተቋረጠ፣ የወሲባዊ ጥቃት የደረሰ ወይም አሰሪው ይሄ ጥቆማ ደርሶት በቸልተኝነት ካለፈው በሌላ ሰራተኛ ተፈጽሞ ማለት ነው። ይሄ ሰው በ32 አግባብ በአንቀጽ 32 አግባብ ውሉን ካቋረጠ ካሳ ይገባዋል ማለት ነው። ቅድም እንዳነሳ ነው 32 ላይ የተነሱ ምክንያቶች ናቸው እነዚህ። አሰሪው በሰብአዊ ክብሩ ላይ ወይም በወንጀል ህጉ የሚያስጠይቁ ድንጋጌዎችን መነሻ በማድረግ የወንጀል ከፈጸመበት ውሉ ይቋረጣል፣ ካሳ ይከፈላል። በተመሳሳይ ሁኔታ ማስጠንቀቂያ የተሰጡት ደህንነቱን ላይና ጤንነቱ ላይ አደጋ ሊያደርስ የሚችል ሁኔታም ከተከሰተ እንደዚሁ አንድ ሰው ሙሉ ወይም ዘላቂ የአካል ጉዳት ደርሶበት ይሄም በሕክምና ተረጋግጦ የሥራ ውሉ ከተቋረጠ ስለ ከፊል ዘላቂ ስለ ሙሉ ዘላቂ የአካል ጉዳት አደራረስ ድንጋጌዎቹ እንደተጠበቁ ሆነው ካሳን መነሻ በማድረግ ውልን ማቋረጥ ይቻላል፣ ካሳን መጠየቅ ይቻላል። ይሄ የደረሰው ጉዳት ግን በስራ ላይ መሆን መቻል አለበት ማለት ነው። ወይም በሌላ በኩል ደግሞ አንድ ሰራተኛ 5 ዓመት ያገለገለ ከሆነ ምን ይሆናል? በሞት ወይም በጉዳት ወይም በህመም የሥራ ውሉ ከተቋረጠ ቀደም ሲል እንዳልነው በዚሁ አግባብ ይመጣል ማለት ነው። እስከ 5 ዓመት ድረስ ግን ህጋዊ የሥራ ምክንያትን መነሻ በማድረግ ውልን ቢቋረጥ ሊጠየቅ የሚችል በተለይ ከካሳ ጋር የተያያዘ መብት ግን አይኖርም። ከረፍት ጋር የተያያዙ መብቶችን ግን መጠየቅ ይቻላል ማለት ነው። ከዛ ውጪ ከኤችአይቪ ጋር በተያያዘ
መነሻው ማድረግ ዲስክሪሚኔሽን ተፈጥሮ በአካል ጉዳቱም ዲስክሪሚኔሽን ተፈጥሮ እንዲህ አይነት ጉዳዮች ከመጡ ካሳ የመጠየቅ መብት አለው ማለት ነው። አንድ ሰራተኛ የሥራ ስንብት ክፍያውን ሳያገኝ ካለፈ በአዋጁ 1156 110 ለአግባብ የተጠቀሱ ወራሾች አሉ ሚስትና ልጆች ተብለው እነሱ የሚወርሱ ይሆናሉ ጥገኞቹ ማለት ነው። ይሄ ከመብት ጋር ከመጠየቅ ጋር የተያያዙ ናቸው። ዝርዝር አሰላል አለው። ማን መቼ ምን ሊጠይቅ ይገባል የሚለውን በሕጉ በግልጽ የተቀመጡ ድንጋጌዎች አሉት። ካሳ ምን ያክል ሊከፈል ይገባል፣ የተቋረጡ ጥቅሞች፣ መብቶች፣ እረፍቶች፣ ያላግባብ መሰናበት፣ መባረር የሚያመጡት ካሳ መጠኖች አሉ በሕጉ የተቀመጡ በግልጽ። እነዚህን መብቶቻችንን ለመገልገልና ለመጠቀም ያሏችሁን ሁኔታ ከግምት ውስጥ አስገብታችሁ ማንኛውንም አይነት ጥያቄዎች ልታነሱ ትችላላችሁ። እንዚራ ሚዲያና ኮሙኒኬሽን ነው ይህን ፕሮግራም ያቀረበላችሁ። አብራችሁን ስለቆያችሁ በጣም በጣም እናመሰግናለን። 0930 63 14 14 0930 63 14 14 ወይም 0913 77 13 24 ላይ መደወልና በዚህ በቀረበው ፕሮግራም ላይ ያልገባችሁ ጉዳይ ካለ እንዲብራራላችሁ የተጣሰ መብትም ካለ እሱን ጉዳይ ላይ መወያየት መመካከር እና ምክር መጠየቅ የምትፈልጉ ከሆነ መደወል ትችላላችሁ። ከስቱዲዮ ስንወጣ የሁላችሁንም ስልኮች በየትኛውም ሰዓት እናስተናግዳለን። ፍራውል እና ቅድስት በቴክኒኩ አብረውን ቆይተዋል። ኃይሌ መክተው በመስተንግዶና ማብራሪያ በመስጠት እዚህ ስቱዲዮ ቆይቻለሁ። አብራችሁ ስለቆያችሁ በጣም በጣም እናመሰግናለን። ሳምንት በሌላ አዲስ ርዕሰ ጉዳይ እስከምንገናኝ ድረስ መልካም ሳምንት ይሁንላችሁ። መልካም የአርበኞች ቀንም ይሁንላችሁ። ቻው። ምክረህብ እንዚራ ሚዲያና ኮሙኒኬሽን ከመናኸሪያ ኤፍኤም 99.1 ጋር በመተባበር ዘወትር ከቀኑ 7 ሰዓት እስከ 8 ሰዓት ለአንድ ሰዓት ያህል የሚያቀርብላችሁ ልዩ የሕግ ዝግጅት ነው። ዝግጅቱ አስገራሚ የሕግ ድንጋጌዎች፣ ወቅታዊ በሆኑ የሕግ ጉዳዮች ዙሪያ የሚደረግ ዳሰሳ፣ የሀገራችን ልዩ ልዩ ሕጎች ላይ በበሳል ባለሙያዎች የሚሰጥ ትንተና፣ የተመረጡ የሰበር ሰሚ ውሳኔዎችና ሌሎች ተያያዥ ሕግ ነክ ጉዳዮች ይዳሰሱበታል። ምክረ ሕግ